ሱልጣን መሐመድ አልፋቲህ ቁስጥንጥንያን የከፈተው ትንቢት የተነገረለት ጀግና። ከ800 ዓመታት በላይ ሙስሊሞች አንድን ህልም ሲያልሙ ኖረዋል። ያ ህልም በታላቁ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም የተነገረ ትንቢት ነበር። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው ነበር፣ ቁስጥንጥንያ በእርግጥ ትከፈታለች። እሷን የሚከፍተው መሪ ምንኛ ምርጥ መሪ ነው! እሷን የሚከፍተው ሰራዊትስ ምንኛ ምርጥ ሰራዊት ነው! ይህንን ክብር ለመጎናጸፍ ሰሃባዎች፣ ኡመያዎችና አባሲዶች ደጋግመው ሞክረዋል። አቡ አዩብ አልአንሳሪ የመሰሉ ታላላቅ ሰሃቦች በዚያ ግንብ ስር ተቀብረዋል። ነገር ግን ይህ ክብር የተጻፈው ለአንድ የ21 ዓመት ወጣት ነበር። እርሱም ሱልጣን መሐመድ አልፋቲህ ይባላል። መሐመድ አልፋቲህ የተወለደው በአጋጣሚ ሳይሆን ለታላቅ ዓላማ ታጭቶ ነው። አባቱ ሱልጣን ሙራድ ልጁን ለታላቁ መምህር ሸምሱዲን ሰጡት። መምህሩ ሁልጊዜ መሐመድን ወደ ቁስጥንጥንያ ግንብ እየወሰዱት ይህንን ግንብ የምትሰብረውና የነቢዩን ትንቢት የምታሳካው አንተ ነህ ይሉት ነበር። መሐመድ አልፋቲህ በልጅነቱ 7 ቋንቋዎችን ተምሯል። ፍልስፍናን፣ ስነ ከዋክብትንና የጦር ስልትን ጠንቅቆ ያውቅ ነበር። 2 ጊዜ ወደ ስልጣን ወጥቷል። በመጀመሪያው ጊዜ በልጅነቱ ሲነግስ የሀገሪቱ ባለስልጣናት ንቀውት ነበር። ነገር ግን በሁለተኛው ዙር ሲመለስ ዓላማው አንድ ብቻ ነበር፣ ቁስጥንጥንያ። ኡመሪ ሂሳሪ እና የጦር ዝግጅት። ቁስጥንጥንያ በዘመኑ የማይደፈር ግንብ ነበራት። በ3 አቅጣጫ በመሃል የተከበበችና በየብስ በኩል 3 ድርብ ግንቦች ያሏት ከተማ ነበረች። መሐመድ መጀመሪያ ያደረገው ነገር ሩመሪ ሂሳሪ የተባለውን ግዙፍ ምሽግ በ4 ወራት ውስጥ መገንባት ነበር። ይህ ምሽግ ለባዛንታይን የሚመጣውን እርዳታ ለመቁረጥ ታስቦ የተሰራ ነው። በመቀጠልም ኦርባን የተባለውን መሐንዲስ በመቅጠር በታሪክ ታይቶ የማይታወቅ ሻሂ የተባለ ግዙፍ መድፍ አሰራ። ይህ መድፍ 600 ኪሎ ግራም የሚመዝን ድንጋይ ከ1 ማይል በላይ መወርወር የሚችል የዘመኑ የቴክኖሎጂ ቁንጮ ነበር። ሚያዝያ 6 1453 ከበባ ተጀመረ። ለ53 ቀናት መድፎች ግንቡን እንደወደቡት። ነገር ግን አንድ ትልቅ እንቅፋት ነበር። ጎልደን ሆርን የተባለው የባህር መግቢያ በግዙፍ ሰንሰለት ተዘግቶ ነበር። የኦቶማን መርከቦች ወደ ውስጥ መግባት አልቻሉም። እዚህ ጋር ነው መሐመድ አልፋቲህ ዓለምን ያስደምሙ ብልሃት የተጠቀመው። መርከቦች በባህር መግባት ካልቻሉ በየብስ ይሄዳሉ አለ። በአንድ ሌሊት ውስጥ 70 የሚሆኑ መርከቦችን በቅባትና በጣውላ በተሰራ መንገድ ላይ በመሪዎችና በወታደሮች እየተሳቡ ዳራውን አቋርጠው ባህር ውስጥ እንዲገቡ አደረገ። ጠዋት ሲነጋ የባዛንታይን ወታደሮች መርከቦቹን መሃል ከተማቸው ላይ ሲያዩ አይናቸውን ማመን አልቻሉም። ግንቦት 29 1453 ጁምዓ ቀን የመጨረሻው ጥቃት ተሰነዘረ። ሱልጣን መሐመድ ከፊት ሆኖ ሰራዊቱን አበረታታ። ኡሉባክሪ ሐሰን የተባለ ወታደር ግንቡ ላይ ወጥቶ የኦቶማን ሰንደቅ ዓላማን ተከለ። ከተማዋ ተከፈተች። ሱልጣኑ ከተማዋ ውስጥ ሲገባ በኩራት ሳይሆን በትህትና ነበር። ከፈረሱ ወርዶ መሬቱን ሳመ። ወደ አያ ሶፊያ ቤተክርስቲያን ሲሄድ የተሸሸጉትን ክርስቲያኖች አረጋጋቸው። ዛሬ በእናንተ ላይ ወቀሳ የለም፣ ወደ ቤታችሁ በሰላም ሄዱ አላቸው። አያ ሶፊያ ወደ መስጊዱ እንዲቀየር አዘዘና የመጀመሪያውን ጁማ በዚያው ሰገዱ። አላሁ አክበር አላሁ አክበር። ሱልጣን መሐመድ አልፋቲህ ቁስጥንጥንያን ኢስላምቡል ወይም የእስልምና ከተማ ብሎ ሰየማት። ከተማዋን የጥበብ የሳይንስና የንግድ ማዕከል አደረጋት። እርሱ ከሞተ በኋላም ሰራዊቱ እስከ ኢጣሊያ ደርሷል። መሐመድ አልፋቲህ አንድን ከተማ ብቻ አይደለም የከፈተው። የ1000 ዓመቱን የባዛንታይን ግዛት አክትሞ አዲስ የዓለም ታሪክ ምዕራፍ ከፍቷል።
የነቢዩን ሰለላሁ ዐለይሂ ወሰለም ቃል እውነት አደረገ። የሙስሊሞች ኩራት የሆነው ይህ መሪ እስከ ቂያማ ድረስ ስሙ ሲታወስ ይኖራል። አብዛኛው ሰው መሐመድ አልፋቲህን የሚያውቀው በታላቁ ሰይፉና በቁስጥንጥንያ ግንቦች ስር በነበረው ጀግንነቱ ነው። ነገር ግን ከጦር ሜዳው ድል በስተጀርባ በዘመኑ ከነበሩ ታላላቅ ምሁራን አንዱ እንደነበረ ያውቃሉ? ሱልጣኑ 7 ቋንቋዎችን ማለትም አረብኛ፣ ፋርሲኛ፣ ቱርክኛ፣ ግሪክኛ፣ ላቲን፣ ሰርቢያኛ እንዲሁም ዕብራይስጥ አቀላጥፎ ይናገር ነበር። ይህ ችሎታው የጠላቶቹን ደብዳቤዎች ያለ አስተርጓሚ እንዲያነብና የሮማን ታሪክ በጥልቀት እንዲረዳ አስችሎታል። እርሱ የቁስጥንጥንያን ግንብ ከመስበሩ በፊት የግሪክና የላቲን መጻሕፍትን በማንበብ የከተማዋን ድክመት በጥናት ደርሶበት ነበር። ስለ ግዙፉ መድፍ ሻሂ ስናወራ የሃንጋሪው መሐንዲስ ኡርባንን እናመሰግናለን። ነገር ግን የታሪክ ድርሳናት እንደሚነግሩን የመድፉን የባለስልጣን ወይም ትራጀክቶሪና የክብደት ስሌት የሰራው ራሱ ሱልጣን መሐመድ ነበር። በዚያን ዘመን የነበሩ መድፎች ኢላማቸውን የመምታት እድላቸው ዝቅተኛ ነበር። ሱልጣኑ ግን በሂሳብ ጥበቡ ተጠቅሞ መድፉ መቼ መተኮስ እንዳለበትና በምን ያህል ዲግሪ መቅናት እንዳለበት ቀመሮችን አስልቷል። ይህ በታሪክ የመጀመሪያው ሳይንሳዊ የጦር መሳሪያ አጠቃቀም ተብሎ ይጠራል። አልፋቲህ ጀግና ተዋጊ ብቻ አልነበረም፣ እርሱ ለጥበብ ትልቅ ቦታ ነበረው። አቭኒ በሚል የብዕር ስም ግጥሞችን ይጽፍ ነበር። የጣሊያን የህዳሴ ወይም ሬኔሳንስ ጥበብ ይማርከው ስለነበር ታዋቂውን ሰዓሊ ጄንቲሊ ቤሊኒን ከቢኒስ አስመጥቶ ምስሉን እንዲስል አድርጓል። በቤተ መንግስቱ ውስጥ የሙስሊም ምሁራን ብቻ ሳይሆኑ የግሪክና የላቲን ፈላስፎች ተሰባስበው እንዲከራከሩ መድረክ ያመቻች ነበር። ለሱልጣኑ እውቀት ድንበር አልነበረውም። ቁስጥንጥንያን ስትከፈት ዓለም የደም ጎርፍ ይፈሳል ብላ ጠብቃ ነበር። ነገር ግን ሱልጣኑ ያደረገው ነገር ታሪክ ለወጠ። በቦስኒያ ለሚገኙ የፍራንሲስካን መነኮሳት የሰጠው አህድናማ የተባለው የሰላም ሰነድ ዛሬም ድረስ በዩኔስኮ ተመዝግቦ ይገኛል። በዚህ ሰነድ ላይ ማንም ሰው በእነዚህ መነኮሳትና አብያተ ክርስቲያናት ላይ ጥቃት እንዳያደርስ፣ ንብረታቸውም እንዳይነካ የሚል ጥብቅ ትዕዛዝ ተላልፏል። ይህ ሰነድ ከሰብአዊ መብት ድንጋጌዎች ወይም ዩኒቨርሳል ዲክላሬሽን ኦፍ ሁማን ራይትስ ከ500 ዓመታት በፊት የወጣ የዲሞክራሲ ማረጋገጫ ነበር። ሱልጣን መሐመድ አልፋቲህ ሲሞት በሮም የሚገኙ ቤተክርስቲያናት ታላቁ ንስር ሞተ እያሉ ደውል ደውለዋል። ይህ የሚያሳየው ጠላቶቹ እንኳን ምን ያህል ያከብሩት እንደነበር ነው። የሱልጣኑ እውነተኛ ድል ግንብ መስመሩ ብቻ አልነበረም፣ የተለያየ እምነትና ዘር ያላቸውን ሰዎች በእኩልነት ማስተናገድ የሚችል ታላቅ ስልጣኔ መገንባቱ እንጂ። እርሱ የሰይፍና የብዕር የጦርነትና የጥበብ ሚዛን ነበር። የሱልጣን መሐመድ አልፋቲህ የሳይንስና የጥበብ ፍቅር ከወታደራዊ ብቃቱ ባልተናነሰ ያስደንቃል። ከእነዚህ ድብቅ ታሪኮች ውስጥ የትኛው የበለጠ አስገረማችሁ? ሐሳባችሁን ኮሜንት ላይ አጋሩን። ይህ ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።